ሰላም ጤና ይስጥልኝ። ዛሬ በሀገራችን ኢኮኖሚ ላይ ትልቅ ለውጥ ስለሚያመጡት አዳዲስ የህግ ማሻሻያዎች በዝርዝር እንነጋገራለን። በ2018 ዓ.ም ስራ ላይ የዋሉት ኢንቨስትመንትና የጉምሩክ አዋጆች ለማንኛውም ነጋዴ፣ ኢንቨስተር ወይም ስራ ፈጣሪ ወሳኝ ናቸው። በዚህ ቪዲዮ ዋናዎቹን የህግ ለውጦችና የህግ ድንጋጌዎችን እንመለከታለን። የህግ አማካሪና ጠበቃ ፍቃዱ በቀለ ነኝ። የመጀመሪያው ትልቅ ለውጥ የኢንቨስትመንት አዋጅ ቁጥር 1180/2012 እና ተከታዮቹ መመሪያዎች ናቸው። አንደኛ፣ የዘርፎቹ ክፍት መሆን። ቀደም ሲል ለመንግስት ወይም ለሀገር ውስጥ ብቻ ተዘግተው የነበሩት እንደ ባንክ፣ የጅምላና የችርቻሮ ንግድ አሁን ለውጭ ባለሀብቶች ክፍት ሆነዋል። ይህም ውድድርን ይፈጥራል። ሁለተኛ፣ የተከለከሉ ዘርፎች ይሁን እንጂ አሁን በደንብ ቁጥር 474/2012 መሰረት እንደ ቡና ኤክስፖርት፣ የመከላከያ አገልግሎትና የጉምሩክ አስተላላፊነት ያሉ ዘርፎች ለሀገር ውስጥ ዜጎች ብቻ የተፈቀዱ ናቸው። ሶስተኛ፣ የካፒታል መስፈርት። የውጭ ባለሀብቶች በብቸኝነት ለመስራት $200,000 ከሀገር ውስጥ ጋር ደግሞ $150,000 ዝቅተኛ ካፒታል ያስፈልጋቸዋል። ሁለተኛው ነጥብ የጉምሩክ አዋጅ ማሻሻያ ነው። በአዋጅ ቁጥር 859/2006 ላይ በተደረገው ማሻሻያ መሰረት አንደኛ፣ ዲጂታል አሰራር በኤሌክትሮኒክ ሲንግል ዊንዶ ስራ ተግባራዊ ሆኗል። ይህ ማለት ሰነዶች በዲጂታል መንገድ ስለሚተላለፉ በኬላዎች ላይ የሚባክነው ጊዜ ይቀንሳል። ሁለተኛ፣ የዋጋ አተማመን ቫሉዌሽን በቅርቡ በወጣው መመሪያ ቁጥር 1123/2018 መሰረት የእቃዎች ዋጋ የሚተመነው በዓለም አቀፍ የንግድ ድርጅት WTO መርህ መሰረት ነው። እቃው በትክክል የገባበት ዋጋ ትራንዛክሽን ቫልዩ ላይ ተመስርቶ ነው። ይህ አሰራር ለነጋዴው ግልጽነትን ይፈጥራል። ሶስተኛውና ለብዙዎች ጠቃሚ የሆነው የታክስ መበረታቻ ነው። በደንብ ቁጥር 517/2014 መሰረት አንደኛ፣ ውጤት ተኮር መበረታቻ የታክስ ረፍት የሚሰጠው ዝም ብሎ ሳይሆን በፈጠራችሁት የስራ እድል ወይም ወደ ውጭ በሚላክ ምርት መጠን ላይ ተመስርቶ ነው። ሁለተኛ፣ ፍራንኮ ቫሉታ የተወሰኑ መሰረታዊ ሸቀጦች ላይ ያለ ባንክ ፈቃድ እንዲገቡ የሚፈቀድበት አሰራር ተመችቷል። ይህም ለገበያ መረጋጋት ትልቅ አስተዋጽኦ አለው። ስለ ፍራንኮ ቫሉታ ስናነሳ አሰራሩ አሁንም ቢሆን በጣም የተገደበውን መረዳት ያስፈልጋል። መንግስት በ2018 መመሪያው መሰረት ፍራንኮ ቫሉታን የሚፈቅደው ለመሰረታዊ ሸቀጦችና ለኢንዱስትሪ ግብዓቶች ብቻ ነው። ማንኛውም እቃ ያለ ባንክ ፈቃድ ማስገባት እንደማይችልና የገንዘቡ ምንጭ በህጋዊ መንገድ የተገኘ መሆን እንዳለበት ህጉ ያስገድዳል። በአጠቃላይ እነዚህ ህጎች ሀገራችንን ለዓለም አቀፍ ንግድ ዝግጁ እያደረጓት ነው። የህግ ማዕቀፎችንም በጥንቃቄ ማወቅ ከስጋት ይጠብቃል። እድሎችን እንድንጠቀም ይረዳናል። ስለ እነዚህ ህጎች ያላችሁን ጥያቄ ኮሜንት ላይ ጻፉልኝ። ቪዲዮ ጠቃሚ ከሆኑ ካገኛችሁት ላይክ እና ሼር በማድረግ ሌሎች እንዲደርስ አድርጉ። ለተከታታይ የህግ መረጃዎች ፔጅን መከታተል እንዳትረሱ። ቪዲዮውን እስከ መጨረሻ ስለተመለከታችሁ አመሰግናለሁ።